በእርግጥ እየሰራ ያለው ስራ እየተቀዛቀዘ ነው። ያኔ ቀዝቀዝ ያለ ነው ማለት ነው። ከዛም ሚስቱም አረብ አገር ሄዳለች። ሶ እኔ በአንድ ጊዜ ስጠኝ አልልም። ካልኩሌተር ሰርቼ እሷ በየወሩ የሚከፈላትን ደሞዝ ካልኩሌተር ሰራሁኝና ከዛን በዚህ ጊዜ ከፍላ መጨረስ ትችላለች ብዬ ባሰብኩበት ወር እስከዚህ ወር ድረስ ጠብቃችኋለሁ፣ ብሬን ትሰጡኛላችሁ ወይ ብዬ ስጠይቃቸው ኢቭን እኔ ስለ እሱ እንኳን ሳነሳበት እኔ አሁን ብር የለኝም፣ ስለ ብር እንኳን አታንሺብኝ ይለኛል ማለት ነው። ደውዬለት እኔ ከእናንተ ጋር መጣላት አልፈልግም፣ ገንዘብ መሀላችን እንዲገባ አልፈልግም፣ እናንተ ናችሁ ቤተሰቦቼ፣ እኔ ገንዘብ እንዲያቆራርጠን አልፈልግም እና ስለዚህ አንተ ራስህ አውቀህ መስጠት ሲገባህ እንዴት እንደዚህ ታደርጋለህ? ከአንተ የራስህን ህይወት እየመራህ እኔ የራስን ህይወት መምራት ይኖርብኛል። ስለዚህ ግዴታ ገንዘቡን ስጠኝ ብዬ ስጠይቀው በቃ ምን ልበልህ አሌክስ፣ ልክ ስለ ብር ላነሳ ከፈለግኩኝ ራሱ በጣም ፊቱን ይቀያየራል ምናምን ነገር በቃ ቸው ምናምን ነገር ይላል። ወይ ደግሞ እሱ ስለ ገንዘብ እንዳነሳበት አይፈልግም በፍጹም ማለት ነው። እና እኔ በቃ ግራ ገባኝ። ገንዘቡን እንዳልተው ወንድሜ ይሻለኛል፣ ገንዘብ አላፊ ጠፊ ነው ብዬ ነገም ሰርቼ ያገኘዋለሁ ብዬ እንዳልተው በጣም ብዙ ዋጋ የከፈልኩበት በጣም ማለት ነው። እና በዛ ላይ ደግሞ ስመጣ ወደዚህ ሀገር እንኳን ኢቨን ለመምጣት የከፈልኩት በጣም ብዙ ዋጋ ከፍዬ ነው የመጣሁት። ኢቨን የቀን ስራ እስክሰራ ድረስ ማለት ነው፣ ልብስ ሰው ቤት እስከ አጥብ ድረስ በጣም ብዙ ዋጋ ከፍዬ ነው ወደዚህ ሀገር ስመጣ እንኳን የመጣሁት። እና ከዛን አሁን ደግሞ አይ ገንዘቤን የምፈልገው ብሩን ደግሞ ስጠኝ ብዬ አፋጥጬ፣ በእርግጥ መረጃዎች አሉ ብከሰው እንኳን እችላለሁ፣ ግን እንዴት ብዬ ልክሰስ ወንድሜን? እንዴት ብዬ አሳልፌ ልስጠው? ካለነሱ ማንም የለኝም እና ከወንድሜና ከገንዘብ መምረጥ ይኖርብኛል ማለት ነው። እንደዛ ከሆነ ገባ። ብዙ ሰው ደግሞ እኔ ሲጠይቀኝ ለሱ ነው የምሰጠው እንኳን አይደለም። እኔ ገንዘብሽን ግን ታስቀምጫለሽ ሲሉኝ እኔ ለሱ ነው የምሰጠው አልልም፣ እንደዛ አልልም። አዎ አስቀምጣለሁ እላለሁ። አካውንትሽ ላይ አስቀምጪ ሲሉኝ አሁን እንደዛ ነው ማደርገው እላለሁ። ግን ለሱ ስልክበት የነበረ ደረሰኞች አሉ ከሱ ጋር ቮይስ ኢቨን በዚህ ጊዜ ትልክልኛለህ ብሩን ብዬ ያልኩት ያወራ ነው መረጃዎች አሉኝ፣ ቮይሶች አሉኝ፣ የተለያየ ነገር አለኝ። ግን ደግሞ ይሄንን ካደረግኩኝ ከወንድሜና ከገንዘብ መምረጥ ይኖርብኛል። ገባክ? እና መልሰን አብረን የምንቀጥል አይመስለኝም። በቃ በጣም የሚቀየመኝ ይመስለኛል እንደዚህ በዚህ ልክ አሳልፌ እንደዚህ አድርጎኛል ብዬ ካደረግኩት ማለት ነው። እና እኔ በጣም ግራ ገብቶኛል። እናንተ ብትሆኑ ምን ታደርጋላችሁ? አይ ለእኔ ያልጠቀም ወንድም ምን ያደርግልኛል ብላችሁ እውነት በህግ አካል ጠይቃችሁ ብራችሁን ትወስዳላችሁ? ወይ ደግሞ አይ ገንዘቡ ይቅርብኝ ነገም ሰርቼ ያገኘዋለሁ ብላችሁ እሱን ትመርጣላችሁ? እኔ ከራሴ ጋር አይደለሁም። እኔ ከትንሽ ጊዜ በኋላ እኔ ጀመን እንደሚፈጠር በእውነት ግራ ገብቶኛል። እኔ አይዞሽ። ምን ያህል ብር ነው አጠቃላይ? በቃ ወደ 500 ምናምን ሺህ ብር ነው። አሁን እኮ እኔ ሁልጊዜ የምናገረው እኮ ይሄ ነው። እዚህ አሁን ተገናኝተን ይኸው ቁጭ ብለን የምናወራው በየቀኑ እንድትማሩ። እናንተ ግን ያው አትማሩ። ለማንም ሰው ገንዘባችሁን አትስጡ። ወንድም ባለፈው አባቷ እንዴት እንዳረጋት የተሻለ እዚህ ቤት ሰምተሻል። ወንድም እህት፣ ማንም ሰው ለእናንተ የሚያዝን ሰው የለም። እናንተ ለራሳችሁ ነው ማዘን ያለባችሁ። ማንንም ሰው አምናችሁ ህይወታችሁን አሳልፋችሁ መስጠት የለባችሁ። አሁን አየሽ፣ ወጥመድ ውስጥ ገባሽ። ወንድሜን አሳልፌ ልስጥ ወይስ ገንዘብ ብለሽ? አሁን የመጀመሪያው ነገር ምን አድርጌ መሰለሽ፣ ተረጋጊና መቼ ነው የምትሄጂው? እኔ ምንም አልቻልኩም። ቢያንስ ከ4 ወር በኋላ እሄዳለሁ ብዬ አስቤያለሁ። ምክንያቱም እኔ በስራ ደስ ይለኛል፣ ግን መስራት አልቻልኩም።
አንደኛ ይሄ ሀሳብ አለብኝ። ሁለተኛ ነገር ደግሞ በቃ ወገቤን በጣም ነው የሚያምኝ። እዛ ያኔ መስተንግዶ ምናምን ስሰራ ሳጥን ምናምን ይሸከምበት ነው መሰለኝ። ወገቤን በጣም ነው የሚያምኝ። ትንሽ ቆሜ ከሰራው አልችልም። አይዞሽ፣ አሁን ወደ ሀገር ቤት ስትሄጂ ቤተሰብ አለ አይደለ? ቤተሰብ ሰብስበሽ አስጠይቅ፣ ወይ በንስሐ አባትም ቢሆን ቁጭ አድርገሽ አስጠይቅ። ፊት ለፊት ፈጣሪ ፊት ቆሞ ከካደሽ አይክድም እኮ አሌክስ፣ አይክድም እኮ የለኝም ሰጥሻለሁ፣ አሁን የለኝም ሰጥሻለሁ ነው እንደሚሰጠኝ ነው እኮ። አሁን እኮ አያችሁ፣ አትቀደሙ ብላችሁ ለዛ አሁን ይህ ሰውም ሰብስበሽ ብትጠይቂው በቃ ሰርቼ ይከፍላለሁ ይላል። አይሽ ምንድን ነው በቃ እንትን አትይውም እኮ መቼም አትቆራርጭው፣ አትቀብሪው። መቀደም ማለት ይሄ ነው። አያችሁ፣ ተዉ። በእሳት ነው የምትጫወቱት። ነገ እጃችሁ ላይ ያለው ልፋታችሁ ፍሬ ገደል ከገባ አጨብጭባችሁ ነው የምትቀሩት። በተለይ የኔ የምትሉት ሰው ከካዳችሁ አንደኛ አትካሰሱም ከዛ ሰው ጋር ህሊናችሁ ይይዛችኋል። ሁለተኛ ብትካሰሱ እንኳን እንደው የመጣው ይምጣ ብላችሁ ብታደርጉት እንኳን በቃ ሰርቼ እከፍላለሁ ይላል። የለኝም አሁን ኬት አመጣለሁ ይላል። ምን ታደርጉታላችሁ? አይሽ አንቺ አሁን አየር ላይ ቀረሽ። ስለዚህ እኔ አንደኛ ከመሄድ ተቆጠቢና የተወሰነ ጊዜ እዚህ ስራ እየሰራሽ ራስሽን አረጋጊ። ገብቶሻል? አሁን የምታገኘውንም ገንዘብ አስቀምጭ። ገንዘብ ጠፊ ነው፣ ይገኛል። ዛሬ የለሽ ማለት ነገ ታገኘዋለሽ። አንዳንዴ ኖሮሽ በአንድ ጊዜ ልታጭው ትችላለሽ። ህይወትሽ ይበልጣል፣ ሰላምሽ ይበልጣል። ለፈጣሪ አሳልፈሽ ስጪውና አሁን እንኳን የምትሰሪውን ስራ የምታገኘውን ገንዘብ አስቀምጭ። ትምህርት ተማሪ ከዚህ ገብቶሻል? አይ አልመልስም ወይ ሰርቼ እከፍላለሁ የለኝም ካለ አትገዩ። ለፈጣሪ ሰጥተሽ አንተ ፍረድልኝ ብለሽ ጉዞሽን ቀጥይ። አንቺ ወደፊት ስትሄጂ እሱም የእጁን ያገኛል፣ አንቺም የእጅሽን ታገኛለሽ። የስራሽ ጭንቀት ቀንሽ። በመጨነቅ የምትፈጥሪው ታሪክ የለም። ተቀበዩ የተፈጠረው ነገር፣ ኃላፊነቱ ሰጪ። የአንቺ ጥፋት ምን ላድርግ? እኛ እኮ ሶስት ነን። ያኔ ላይክ ገብቷል። ያኔ ተረዳኝ። እኛ ሶስት ነን። እኔ በጣም ነው የምወዳቸው፣ በጣም እኔ ካሁን በኋላ ወንድም አይፈጠርልኝም። ካሁን በኋላ ለእኔ በቃ አሉልኝ ብዬ የምላቸው እነሱ ናቸው። ከፈጣሪ በላይ መከታዬ ናቸው ወንድሞቼ ለእኔ እና በዛ እኔ ከማስቀምጥ እሱ እስከዛ ድረስ ቢሰራበት እና ብሩ እኔ ጋ ከሚቀመጥ እሱ ሰርቶበት እንትን ቢል ብዬ ነው። በዛ ላይ ደግሞ ካልን ቀረቤታ አንጻር እኔ እንደዚህ አይነት ነገርም ሀፕን ያደርጋል ብዬ አላሰብኩም። ታውቃለህ እኮ ማሰብ ነበረብሽ። አሁን ይኸውልሽ ጥፋት ካጠፋሽ በኋላ እንዲህ ማሰብ ነበረብኝ የሚለው ምክንያት አይሰራም። አሁን እኮ ሁለት ምርጫ ነው ያለሽ። አንደኛ ከእሱ ጋር እልተጋብተሽ ሰዶ ማሳደድ፣ መልሳት መልስ በማለት ኢነርጂሽን መጨረስ፣ ጊዜሽን መጨረስ። ሁለተኛ ይሁን ብለሽ አሁን ባለሽበት አሁን እንኳን ከዜሮ መጀመር፣ እንደገና ሀብለሽ መጀመር። ከሁለቱ ውጭ አማራጭ የለሽ። እውነቱን ለመናገር ሌላ አማራጭ ካለ ንገሪ። ስለዚህ ከሁለቱ የተሻለው አማራጭ ምንድን ነው? ባለሽበት አሁን ተረጋጊና ስራሽን እየሰራሽ ገብቶሻል። ገንዘብሽን ሴቭ እያደረግሽ ጸሎት እያደረግሽ ፈጣሪ እንዲፈርድልሽ እየጠየቅሽ እየጸለይሽ መቀጠል ነው። ትምህርት መውሰድ ኃላፊነት መውሰድ ነው የምትችል። ይህም ብቻ ለእናንተ ደግሞ መነግራችሁ እዚህ ውስጥ ይሄው አልሰማ ብላችሁ በእሷ መንገድ ከሄዳችሁ ልክ እንደሷ ነው አማራጭ የምታጡት። ምንም ማድረጋችሁ። ስለዚህ ልፋታችሁን ዋጋ ያዙ። በራሳችሁ ስም አስቀምጡልኝ ብላችሁ አትላቁ። አባቴ ነው፣ እናቴ ነው፣ አክስቴ ነው፣ አጎቴ ነው፣ ወንድሜ ነው፣ ማንም አይታመንም። ተግባባን? የኔ እናት እሺ፣ አይዞሽ። እሺ፣ አመሰግናለሁ። አይዞሽ።
ታሳዝናለች። አያችሁ አይደል? አሁን አንዴ ወጥመድ ውስጥ ከገባችሁ በኋላ ከባድ። ለዛ ነው አስቀድሞ መጠንቀቅ። ከአሁኑ ተማሩ። ሌሎቻችሁ ሰው ሀገር ያላችሁ ቲንክ ሶ ማች ሲፋኒ፣ ሰው ሀገር ያላችሁ ከአሁኑ ተማሩ። በቃ በራሳችሁ አካውንት፣ አገር ቤት አካውንት ከሌላችሁ እዚህ ክፈቱ። የምትኖሩበት ሀገር ህጋዊ ከሆናችሁ ለማንም አስቀምጡልኝ ብላችሁ አትላኩ። አመሰግናለሁ። እሺ ቴንክ ዩ ሶ ማች። ተማሪ ካለ አስተማሪ የትም ቦታ አለ። ያ እዚህ የምትገኙት ለመማር ከሆነ እሺ። ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም። እሺ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ባለፈው መጥቼ ነበር። እሺ። እና እያወራሁህ ነበር እንደ አዲስ አውራ እኮ ማለት እያወራሁ ነበር ስትይ አልገባኝ። አሁን ነግረሽናል ጉዳዩ። ጀምሬ እያወራሁ ጠርቼ ነው የሄድኩት። እሺ። አይ ንገሪን፣ እንደገና ንገሪን። እሺ። እሺ ባለፈው እኔ አንድ ልጅ ያለኝ ወደ ቤርት ይርኩ ምናምን ያልኩልኝ። እሺ። አንድ ልጅ ያለችኝ በ1 አመቷ ነበር እናቴ ጥዬ ሄድኩት ወደ ቤሩት ማለት ነው። ከ3 አመት 1 ወር 2 ወር ሲቀረኝ ወደ ሀገር የገባው። እሺ። ያው እስከዛ ድረስ ልክ ነበር ብር ማለት ነው። አሁን ሄድኩኝ። ሲሄድ ያው አካሄደ ያው ልጄን ማሳደግ እና አብሬያት መኖር ነበር ሞክሬ ማለት እስከ 1 አመት አሳድጊያት ከዛ አማራጭ ሳጣ ነው ወደ ስደት ሄድኩት። ሰላም አዲስ አበባ ውስጥ ትንሽ ስኩኖር ይሰራ ነበር እና ያው አምጥቼ ነው ወደ አዲስ አበባ ከልጄ ከፍቼ ነው መስራት ነበር። ያው ብር የለሽ ተባልኩኝ ማለት ነው። ማን ያለ ያው ስለምን ሲሉኝ እኔ ምንም ክፉ ቃል አልተናገርኩም ነበር። ያው ቤተሰብ ነው ወንድሜ ነበር ብር መለከው። እነዚህ ወንድሞች ግን በጣም እኔ ብዙ እሺ እኔ ሳይሆን ያው ቤተሰብ ስለሚልክ ምናምን እነሱ አይ እሱ የራሱ ማለት ስራ አለው ምን አለ ግን ያው ለቤተሰብ ምናምን ስለሚልክ ያኔ ብዙ ብሩም ትንሽ ነው ይመስለኛል ቤሩት እንደዛ መሰለኝ። ያው ግን እንትን አለኝ እኔ ለመኖር 1 ወር ነው የአዲስ አበባ ተቀመጠ ኢትዮጵያ ሄድኩት። ግን 1 ወር ንግድ ጀመርኩኝ። እኔ 7000 ብር ሰጠኝ ወንድሜ ቅቤ ነገድ ምናምን ነበርና ያው ብዙ አልተሳካልኝም። ሲያስከፉኝ ጊዜ በቃ ተሰማኝና ተመልሼ ወደ ዱባይ መጣሁ ማለት ነው። በ1 ወር ተቀምጬ እሺ 1 ወር ተቀምጬ ወደ ዱባይ ስመጣ ዱባይ ጭራሽ አልተመቸኝም። ማን ጀመረኝ ሙቀቱ ምናምንና 1 አመት ከ5 ወር ነው ከ4 ወር እሺ ሰርቼ ወደ አሁን ታምሜ ወደ ኢትዮጵያ ገባሁኝ። 1 አመት ከ4 ወር ከ5 ወር ግን ያው በጣም ታመምኩ ማለት ነው። ያው ትንሽ ልጅነት ይሁን አላውቅም ብቻ አካውንትም የለኝም ብርም በእነሱ ስለማልጫንም ዝም ነው ለትራንስፖርት ምናምን ስጡኝ ነው እንጂ ብሬ ምናምን ብዬ አልጠየቅም። እና አሁንማ በጣም ትልቅ ነኝ። እድሜን አላውቅም ግን የገጠር ልጅ ነኝ። እድሜ ብዙ አላውቅም ያው ግን ትልቅ ነኝ። አሁን ያለ ልጅነቱ ምናምን አለ አይደል። እና ደግሞ ሼም ይዘኝ ነበር ልጄ እናቴ ጋር ስለሆነች እኔ ብሬን ካልኳቸው ልጄን የሆነ አላሪ ይጨቁምብኛል ብዬ ስለማስብ እንትን አልኩ። ግን እስከዛ ድረስ ቤተሰብን ምንድነው እናት አባቶቼ እኔ ብር እንደምልክ አያውቁም። ያው ልጄን ያሳድጋሉ። ልጄን የሚያሳድገው ወንድሜ እህቶች እንደሆኑ እንጂ እኔ ብር እንደምልክ አያውቁም ነበር። እና አባቴ የሆነ መጥፎ ነገር ተናገረኝ። 1 ቀን ቡና ገዝተሽልኝ እኮ አታውቂም፣ ልሽን አስቀምጠሽብኝ ሄድሽ ምናምን አለኝ ማለት ነው። እና አሁንም ያው ታሜ ስለሄድኩኝ ታሜ ነበር ሳይሆን ምንም አልሳካለኝ እዛ ኢትዮጵያ ማለት ነው። ማለት ያጣጡልኝ ስራ ጀመር ያጣጡልብኝ ጀመር። ምን ሰሪ በዚህች ብር እንደዚህ ይሄን ብር ያለሽ ይሄ ብር እንደዚህ አይደለም ምናምን ነገር ምን አይደላልና እዚህ ዱባይ ዘመዴ ነበር በሱ ላኪ ብሎ ወንድሜ በሱ ነበር የምልከውና ወደ 200 ምናምን ሺህ ብር እሱ ጋር ነበረኝ ዘመዴ ጋር ማለት ነው።
እሱ ደግሞ ለወንድሜ ነበር የሚልከው ትንሽ ትንሽ እያደረገ እና ያው ታገልኩኝ። ኢትዮጵያን መሮር አልተሳካልኝም። ተመልሼ የተሰደድኩኝ ነው 2 ጊዜ ማለት ነው። አሁንም ያው ታመምኩኝ እዚህ ስመጣ ማለት ነው። አሁንም ያው እየሰራው ልካል ያለውን ታሜ ተመልሼ ደግሞ አሁን 1 ዓመት ከ6 ወር ምናምን ላይ ኢትዮጵያ ገባሁ። አሁን በጣም ታመምኩ ማለት ነው። በጣም ታመምኩኝ። ጸበል ሐኪም ምናምን ታከምኩኝ። ጸበል ገባሁኝ ምናምን። አሁንም ምንም ያው የለም ገንዘብ የሚባለው ነገር የለም። ተመልሼ አሁንም ምን ያህል ነው ጸበል ሞክሬ ማለት ሰርተሽ ስትልኪ ነበረው አስቀምጦልኝ ያለሽ? እኔ ልካለሁ እንጂ ስንት ነው ምናምን የሚለው ነገር የለም። ዝም ብዬ መላኬ ነው እንጂ ምን ያህል ለቀሉ አለቀ በቃ አላውቅም ማለት በቃ ልካለሁ አለ አይደለ? እንደዚህ ምንድነው በጣም እምነት ሲኖርክ የምታደርገው ነገር አለ አይደለ? ሁለተኛው ላይ መጀመሪያውን እንጂ ብዙም የማላውቀው ስልክ ያዝ ያላረኩት እንጂ መጨረሻው ላይ አውቄያለሁ። ስልክ እንዲህ አድርጉ እያወራው ነው መልከው ብቻ የሆነም እንደምጠብቀውና እኔ የጠበቅኩትና ያ የተደረገልኝ ነገር ግን አይገናኝም። ባላል ጠፋፍቶ ነው የጠበቀኝ። ግን ያው ዝም ምናምን ተለው የሆነ መናገር አልፈልግ። ከተናገርኩኝ ትንሽ ነኝ ኃይለኛ ነኝ። ግን ሲኖር ደግሞ ኃይለኝነት ግንም ተቀንሰዋል። በጣም ተሳዳቢና ኃይለኛ ነኝ። ቤተሰብ በጣም ነው በጠበጠው። ግን አሁን አረብ ሀገር ስትመጣ ትዕግስት ነው የምትማረው እና አረብ ሀገር ከመጣሁ በኋላ ግን ጭጭ ነው የምለው። ያው ስልክ እንደዚህ ከተናገርኩ ልጄ እፈራለሁ እና ያው ብቻ ብዙ ነገር ተፈጠረ። ጸበል ይርኩኝ ምናምን ጸበል 1-2 ወር ተቀመጥኩኝ። ብቻ ብዙ ነገር አይቼን የመጣው ስመጣ አሁን ብር መያዝ ጀመርኩ። ሁለተኛው እኔ ግን በዛ መሀል ላይ እንዴት መሰለክ ብዙ ቤተሰብ አሉኝ፣ እህት ወንድሞች አሉኝ። ግን አንድ እህት አለችኝ ማለት እህት አይደለም ምላት እኔ እናቴ ነው የምትመስለኝ። የመጀመሪያ ናት። በጣም ነው የምትወደኝ እና እሷ ናት ማለት ለምሳሌ ቢያመኝ ራሱ አመመኝ ካልኩ እንደ እብድ ደም ያሟል ብሎ ነው የሚቀልዱብኝ ቤተሰብ። እሷ ግን ታለች እና በጣም ነው የምትወደኝ። ልጇም እንደዛው እና አሁን 3ኛ ላይ 4 ዓመት ምናምን አላየኋትም፣ አልሰማኋትም፣ ድምጿንም አልሰማሁም፣ አላወራኋትም ምናምን እና አሁን 3ኛ ላይ ከመጣሁ አሁን ቅርታ 2 ዓመት ሊሆነኝ ነው። ወደዚህ የመጣሁለት ልጇ ደወልልኝ እና ቃለውልሽ ምናምን አለ አይደለ ደርሼልሻለሁ ያለውልሽ እንዳይከፋሽ ብዙ ነገር በቃ አለ አይደለ ተስፋ የሚሰጥ ሰው ከጎንሽ ነኝ የሚል ሰው ድምፅሽ ይቅርታሽ ኔትወርክ አስጥቶኝ ነው። አሁን መጣሽ። አሁንስ ጋይስ የኔ ይሰማችኋል አይደል? ሜምበራችሁን አድሱ። እሺ ሜምበር ያልሆናችሁ ሰዎች ቆይ ልስጣችሁ። እሷ ኔትወርኳ እስኪለቃት ድረስ ቆይ ላስቀምጥላችሁ። በየማሉ አስቀምጥላችኋለሁ እና በቃ የሆነ ማለት ናቸው። ቆይ አንዴ ይሰማሻል ድምጼ? ጎበስ የሁላችሁ የሳጥራ ስላችኋለሁ። ብዙ ታብላ ረገ ሰው ነው የሚሰጠው። እሺ ብዙ ታብላ ረገ ነው የሚሰጠው። ብዙ ታብ አድርጋችሁ ከዚ ሱ መውሰድ ትችላላችሁ። ከ3 ደቂቃ በኋላ ቶሎ ለከፈተ ቶሎ ይሰጣል። ከዛ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ ወይም ሜምበራችሁ ከተቆረም አድሱበት። እሺ ይነጥቀጥ ያው ለማሳጠር ከዛ ነው እና አላወራሁትም ማለት በብዙ ታሜም ስለሚሄድ አንደኛ ደግሞ ያው ብዙ ችግሮች አሉ ነበር በእኔ ላይ። አንደኛ አመኝ ነበር፣ ሁለተኛ ስትረስ ውስጥ ነበር እና ደግሞ ከቤተሰብ ውጭ ነበር ያገባሁት የወለድኩት እና ሁሌ አንቺ እንደዚህ ነሽ አለ አይደለም የምትባለው ነገር ያ ይደርስብኝ። አንቺ ጠግበሽ ነው፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እንጂ በርቺ አይዞሽ አልባልም እና ይከፋኝ ነበር እና ግን እሷ ትንሽ እንትን ትለኝ ነበር
የእሷ ደግሞ ህይወት ያስጠላ ነበር ማለት ድምፅሽ ግን እየታፈነ ነው። ጥሩ አይደለም ነበር ባሏ ማለት ነው። እየታፈነ ነው ልጅሽ። አሁንስ ኤርፎን ነው የምትጠቀሚው? ኤርፎን ነው። ለዛ ነው ኤርፎኑን አውጪው። እሺ አውጪው። ለዛ ስላለ ነው። ለዛ ነው ካሜራ ስላለ ለዛ ነው። ከደብቄ ቮሊዩሙን ጨመር አድርጉት። እሺ አውሪ። ችግር የለም አትጨናነቂ። በጣም ተደብቄ ነው የማወራው። መስኮት እንትን ብዬ ለዛ ነው። እና ማለት ብዙ እኔ ያሳለፍኩት ነገር ነበር እና ያው ይሆናል ብዬ ገብቼ ነበር ምናምን እና ሄደህ ማለት ታሜ ሲሄድ የሚቀበሉ ምንድን ነው ጠግበሽ ነው የታመምሽው ወይም ደግሞ ልጅ ሆነህ ወጣት ሆነ ወይም ልጅ ሆኜ ሞዴል መሆን እፈልጋለሁ ብለህ የምናደርገው ነገር ነው እና አንቺ እኮ የታመምሽው ሞዴል ይሆናለሁ ብለሽ አልበላም ብለሽ ነው እንጂ ሌላ ምንም በሽታ ከዛ ጨንጓራሽ ተላጠ እንደዛ እንጂ የምባለው ወይኔ ስራው ጎድቶሽ ነው ማለት አንደኛ እስከ 1 አመት ልጄን ሳሳድግ ብቻዬን ነው ወልጃል። ደም እየፈሰሰኝ ይሄድ ማለት ማንም ከጎን የለም ነበር። በጣም ተጎድቼ ነበር እና ልጄን ስተዋት ደግሞ አስበው ይህ ልጄን ናፍቆት አለ፣ ጸጸት አለ፣ ልጅነት አለ እና ብዙ ችግሮች ነበሩብኝ እና ግን ያው ሰው የሚለው ሌላ ነበር። ቤተሰብ የሚለው አንቺ ጠግበሽ ነው አንቺ እንደዚህ ነው ይሆናል ስትሄድ የሚቀበሉ አቀባበል አያስደስትም ነበር። ግን ያው እሷ እንዴት ነው በቃ 4 አመት ሁሉ ደግሞ እሷን አላወራኋት አልሰማም ማለት እሄዳለሁ ኢትዮጵያ ግን ወደዛ አልሄድም ነበር። ጸበል እንከራተታለሁ፣ ከዛ ኪም እሄዳለሁ፣ ከዛ ደግሞ በቃ ያን ሳማይሰ ደግሞ ወደ ስደት ነው እንጂ እሷ ጋር ሄዶ የሚሄድ ምናምን የሚለው ነገር የለም። ወደ ክፍለ ሀገር ማለት ነው። 3ኛው ላይ ደግሞ ሲሄድ ረብሻ ነበር። እኛ ሀገር መሄድ አትችልም ነበር፣ ጥሩ አይደለም ነበር እና ልጇን የመጣው ጊዜ ወደዚህ ስመጣ ወር ላይ ብዙ ነገር ይሆናል ተስፋ የሚሰጥ ከይዞሽ በርቺ የምልክ በቃ ሰው አለኝ የምንጥለው እንደዚህ ወደዳሉ የሚፈልገኛል ምናምን ብዬ እንትን አልኩኝ እና ግን እሷን አላወራኋትም ነበር እና መጣሁኝ። እዚህ በመጣሁ ማለት በ2 ወር ላይ ሞተች። እሱም ሞቱ በአንድ ቀን እሱም በአንድ ቀን ሞቱ። አይዞሽ መሄድ ደግሞ አልቻልም ማለት አልሰማሁም። አንደኛ በ2 ወሯ ነበር የሰማሁት በ15 ቀኗ ነው። ሁለተኛ ደግሞ ሰዎች ረሙዳን አልቆ ነበር እና ያከብሩ ሄደዋል። እኔ ነኝ ቤት ውስጥ ያለሁት ወረቀቴም ገና አልተሰራ ምናምን አዲስ ነኝ እና ቤት ውስጥ ብቻዬን ስለነበር ደውዬ ሴትዬ ስነግራት ፓስፖርትሽ እኮ እኛ ጋር አይደለም ቢሮ ነው ያለው እንዴት ነው የምትይዥው አለችኝ። አንደኛ 15 ቀን ነው በቃ በዚህ ምድር ላይ ያለችኝ የምላችሁ 2 ነበሩ። አንደኛ እዚህ አይደለም የገደላቸው እሱ ራሱን ያጠፋው፣ እሷ ደግሞ ባሏን የገደላት። አይዞሽ ማለት ብዙ ችግሮችን አሳልፌያለሁ ማለት እዚህ የመናገር የማልፈልጋቸውን ብዙ ነገሮችን አሳልፌያለሁ። ማለት ብዙ ነገር ነው ከምልክ በላይ ብዙ ችግሮችን አሳልፌያለሁ። ግን እሷን በቃ ሁሌ ስተኛ እንዴት እንደተገደለች እሱ ራሱ እንዴት እንደጠፋን የሚያሳየኝ በስተኛ ነው መሆን ሞክራለሁ። በቃ ቲክቶክ እኔ መደመጥች ቲክቶክ ላይ ሞክራለሁ፣ ግን ሲቀይ ነው መተኛት አልችልም። ጠዋት ማታ ማልቀስ ነው፣ እጮሃለሁ። በቃ እንቅልፍ የለኝም። እንደምትገደል ያሳዩኛል እንዲህ ስትሞት። እሱ ራሱን ሲያጠፋ ሁሌ ያለው ከማንም ጋር ልግባባም በቃ ከሁሉ ጋር
አንግባባም እጣላለሁ። አንደኛ ጸጸቱ ማለት ባሏ በጣም ያሰቃያታል። እንሰማለን። እኔ ልጅም በሆነ እሰማለሁ ድሮ። አሁንም አድጌያለሁ፣ ግን ካደግኩ በኋላ መላ መውሰድ እችል ነበር ማለት ጥሷን አውልቋታል። ልጇ እስከምትወልድ ድረስ ደብድቧት ነበር። ብዙ ነገር ያሰቃያት ነበር። ግን በጣም እሷ ብኮ ወደ ሳም ብሄድ ወንድሜን ይገልብኛል፣ እናቴን ይገልብኛል፣ አባቴን ይገልብኛል እያለች ብዙ ልጆች ነው የወለደችው። እሷ እየተደበደበች በጣም ቆንጆ ናት ታውቃለህ። ግን በሱ ምክንያት ብዙ ነገር ትሆናለች። እሰማለሁ። ያው እንዲህ አደረጋት እኮ ይባላል። እሷ ሰው አትወድም ይባላል። እኔ ደግሞ ስለማውቃት አለመውደድ ሳይሆን እናቷ ቤት ከሄደች እና አባት ወይ ወንድሜን ይገልብኛል ወይ ቤተሰቦቼን ይንቁብኛል ስለምንጥል እየረገጥ ነበር። በጣም ኃይለኛ ነው ባሏ፣ ሴጣን ነው በቃ። ግን አንዳቸው እንኳን ማለት ወንድም አልክ የተማረ ወንድም እሱ እንኳን አልነቃም ማለት በቃ ይተዋሉ ተውታል። ወይና ፖሊስ ማሳሰር የሚባል እንችል ነበር ማለት ማዳን ይችሉ ነበር ወንድሞቼ። እኔ ካደኩ በኋላ እችል ነበር። ልብ በዚህ ጃይኖሪ ያሳድሽ ተማሪ በፖሊስ ማሳዝ ይችል ነበር ወይ እኔ መግደል ይችል ነበር። እሱ ግን አንዳችንም አልነቃንም። አንዳችንም ደብድቦ ልጇን አስወርዶታል ታውቃለህ። እሱ ልጁ ያውቃል። ትንሽ ሆኔን ያሳከማት ልጆቿ ደርሰውላታል፣ አግብተዋል። ይሄ ሞቶሪ ደግሞ በጣም የዋህ ነው እና እናቱም በጣም ነው የሚወዳት። የመጀመሪያ ልጅ ነው ገባ። ሲያድግ ጀምሮ ያውቀዋል እንዴት እንደሚያሰር። በቃ እናቴን ይገልብኛል። አንድ ቀን እናቴ ከሞተች እኮ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ዝም በል አንተ ማርተኛ ይሉታል። አግብቶ እሱ አንድ ወልዷል። ልጅ ነው ግን አግብቶ ወልዷል። ይህ ሁሌ ያወራል፣ ግን ትኩረት የሰጠ የለም። እናቴን እኮ ይገልብኛል፣ እናቴን ከገደለ ደግሞ እኔ ራሴን አጠፋለሁ ይል ነበር ታውቃለህ። ሁሌ ይላል፣ ግን ታውቃለህ እኔ ምን እንደነካቸው አላውቅም። አንዳቸውም ዋን እናት እህቴን ነው የሚሰርቧት። እሷ አውሬ ናት ይላሉ ታውቃለህ። ከሰው መሀል አውጥቶ ጫካ ቤት ሰራ። በረሃ ጫካ ውስጥ ነው ቤት የሰራው ታውቃለህ። ጫካ ውስጥ ጎረቤት እንዳይኖራት ጓደኛ እንዳይኖራት አርጎ ማን እንደሚጠይቃት ታውቃለህ? ሁላችንም አንጠይቃት። እኔ ከተማ ነኝ፣ ግን አባቴ እየተደበቀ ይጠይቃት ነበር። በጣም የሚወዳት አባቴ ማለት ነው። ልጆቹንም ሁላችንም እየተደበቀ፣ ምክንያቱም እሱ ቤት ሄዱ ነው የሚባሉ። እሱ አውሬ ሴጣን እንዳትሄዱ እሱ ቤት ይባላል። ይሳደባል። አባቴ ግን እየሰደቡ አማቱ እየሰደቡ ይሄዳል፣ እሷን ለማየት ማለት ነው። እሷ ደግሞ አባቴን ሲሰድብ ትሳቀቃለች። በቃ ትምጣ ትለዋለች። እሱ ደግሞ ይናፍቃታል። ተደብቆ ሄዶ ያያታል ታውቃለህ። በቃ ውሻ በለው አባቴ እንደ ውሻ ነው የሚሆነው። እዛ ቤት ሲሄድ ግን በጣም ስለሚወዳት ሁላችንም ተደብቆ ሄዶ ይጠይቃታል ታውቃለህ። ግን በቃ እኔ ልጅ ሆኜ ነው ሰማው። ልጅ በጣም ልጅ ሆኜ ሰማለሁ ስለሱ ማሪክ ማለት ነው። ግን አደኩኝ እኔ በጣም ትልቅ ሆንኩኝ። ግን እንደዚህ ነው ከመባል ውጭ እኔ በጣም ነው የምወዳት፣ እሷም በጣም ነው የምትወደኝ። ይሄዳለሁ እሱ በጣም ነው የሚወደኝ እሷ ስለምትወደኝ። ግን ይሳደባል ምናምን። የምንታደርገው ምንድን ነው? በቃ ከቤተሰቦች መነጠል አለባት። ቤተሰቦችን አትጠይቅም። ሁላችንም ራቀች። ግን ቤተሰብ ያለ እሷ ሰው አትወድ፣ እሷ እንደዚህ ይላሉ አይደለም። እሷ እናት አባቴ ቤት ከሄደ ወይ ወንድሜን ይገልብኛል ወይ እናቴን ያስቀይምብኛል። እንደዛ ነገር ነው ገባክ? ግን ቀጠለ እያለ ጥርሷን እያወለቀ እየደበደበ ማለት ነው። ጥርሷን አወለቀ፣ ዝም ተባለ እያለ ከዛ ደግሞ መጨረሻ ላይ ደብድቦ ልጇ እንድትወርድ አደረገ። ነብሰ ጡር ሆና ማለት ነው። ከዛ ትንሹ ልጇ ነው አድፍቼ ከተማ ዟት ሄዶ ያሳከማት ያዳናት ማለት ነው። አሁንም ዝም ተባለ። ጭራሽ ሌላ ጥፋት አጠፋ ማለት እዚህ ላይ እኔ ትክክል አይደለሁም እሱ መድኃኒዓለም ነው የሚያውቀው። ግን ወደ ሌላ ሴት ሄደ ተባለ።
እሷ ደግሞ የራሳችሁ በቃ የተሳሰረ ቤት ሆነ ማለት በቃ የሆነ ግምት ያለ ነገር አለ የሚጸይፍ ሲደረግ እሷ ያኔ ልጆቿ ደርሰዋል፣ አድገዋል፣ ሁለቱ አግብተዋል ምናምን በቃ ያኔ ልዩ በጣም የሚወዳት በቃ ለትልቁ ወንድሜን የንገለውን አባቴ አሁን እሳባ ሰው እንዲህ እኮ እያደረገ ነው ምናምን ይለዋል። ተው አባትን ገደልክ ይባላል። ተው ተባለ በቃ ግን እየተባለ በቃ ይደበድባታል፣ እንትን ይላታል። ግን ልጆቿ ደረሱላት፣ አደጉ። በጣም ብዙ ልጅ ነው የወለደችው። በቃ በላይ የምትወልደው ታውቃለህ። እነሱ ጎረቤቶች አሁኑ እዛው ቤት መስራት ጀመሩ፣ ደረሱላት፣ ሰው አገኘች። ግን ከጊዜ በኋላ ወደኛ ቤት ወደኛ ዘሮች ወደ እናታቸው ዘሮች መቀላቀል ጀመሩ። ልጆቿ ወደኛ ቤተሰቦች መቀላቀል ጀመሩ ምናምን፣ ጎረቤት አደረጉ። የኛ ቤተሰቦች ይሄዳሉ ምናምን። ብቻ ያው ጥፋት አጠፋ፣ የማይጠፋ ጥፋት አጠፋ። ያን የማሳሰር ችሉ ወይም የሆነ ነገር ማድረግ ሲችሉ በርቅ ምናምን እርቅ ወረደ ተባለ። እኔ እሰማለሁ ብዙ አልሰማም። የሆነ ወሬ የምሰማል አይደለ? ከሰው እንጂ አልሰማም፣ አልደዋወልም ከቤተሰብ። አሁንም ዝም ተባለ። ማምቃሌ ልጇ አስተምትወር ደብድቦ ልጇ ወረደ ተባለ። እሱን የሚያወራኝ ትንሹ ልዩን አሁን ታለፈ። አሁንም ዝም ተባለ። ብቻ መጨረሻ ላይ በጣም ማለት ያው አንድ ሰው ወደ ሌላ ሴት ከሄደና የራስ ከሆነ በጣም መጥፎ ነው አይደል? አሁን በቃ ያም ነገር እርቅ ወርዳል ይመስለኛል። እርቅ ወረደ እና እርቅ ወረደ ተባለ። ያችኛዋ ሴት ወደ ዘለኝ አላውቅም እና ያው የሆነ ቤት ውስጥ ያለ አብሮ ነው ደግሞ የሚገርም ነገር የሞተችለት እናቴም እህቴ እሷ ልጅ የደረሰች ልጅ ያለቻት እሷ ቤት ተሰብስበው እሱም ደርሰው ተሰብስበው አብረቻቸው ቀልዶ ነው የመጡት እና ሲያስቀይማት በቃ ወደ እናቴ ቤት ይሄዳሉ ብላ የአንድ አመት ልጅ አዝላ ስትሄድ ይገላታል። ሲታገሉ ይገላታል። ልጁ እንዳዘለችው ማለት ነው። ሲገላት ደግሞ በቃ ብን ብሎ ከሱ አባቱ ጋር መተኳኮስ ጀመረ። ምክንያቱም ካልገደሉ ሄዶ ቤተሰቦች የሚገል ነበር አላማው። አባትየው ከዛ ሲያሁን እናቱ ሞታለች። እናቴ የገደለችው ባንችር በል ያችን ሄዶ ይገላል። እናቴ ማለት እህቴ የሞተችባትን ሴት ከዛ እሱ ራሱን አጠፋ። እኛ ግቢ ማለት ነው፣ አያቶቹ ግቢ። አሁን 2 ዓመት ሆናቸው። ግን እኔ አሁንም በቃ እንቅልፍ አጥቻለሁ። መሄድ እፈልጋለሁ፣ ግን ብሄድም እኛ ጋር አሁን መሄድ አይቻልም። ወደ እነሱ ጋር ጦርነት ነው እኛ ጋር። ግን እኔ እንቅልፍ መውሰድ አቃተኝ። መሞታቸውን አምኜ መቀበል አቃተኝ። ሁሌ ይጸጽተኛል። አንድ ቀን ውርቸት ሆናለሁ እና ግራ ገባኝ። ሁሉም ችግሮች ችያቸውን ለመኖቼን ማለት ብዙ ችግር እያሳለፍኩ ነው። ሁለቱን ግን መሸከም አቃተኝ። በቃ እነሱ የሁለቱ ሞቶችን በቃ አላደር ስቃዋን እያሰብኩ መቃጠል በቃ እንቅልፍ አጣሁኝ። ጠዋት አለቅሳለሁ፣ ማታ አለቅሳለሁ። እብድነሽ እስከምባል ድረስ ማለት ነው። እና እንቅልፍ የለም። ቁጭ ቤት ነው የምወጥረው። ሲበስብኝ ቃ ቲክቶክ ላይ እላለሁ፣ ግን ምንም ደስተኛ አይደለሁ። ማለት ደስታ ቀርቶ በቃ ማልቀስ ማቆም አልቻልኩም። ከቤተሰብ ጋር አልግባባም። አብዛኛው ልጆች ጋር ማውራት አልፈልግም። እሷነች የምትመጣብኝ። ትናፍቀኛለች በየደቂቃው። ለማውራት ትፈልጋለሁ፣ እንደ ከፋኝ ነገር ትፈልጋለሁ። ግን ደግሞ ሞት ሳስብ ይጨንቀኛል። አልሞተችም ብዬ እቀጣላለሁ። አልሞተችም እላለሁ። አንዱ አእምሮ ይጫወትብኛል። ሞታለች አልሞተችም በቃ መጫወቻት ነው። ሁለቱን ማመን አቃተኝ፣ መገመል አቃተኝ። ራሴን ለማጥፋት ብዙ ጊዜ ሞክሬያለሁ፣ ግን ራሴን ለማጥፋት የምወስደው ነገር እኔ ጨጓራ ያላጠው በሽተኛ አረገኝ እንጂ አልሞትኩም። ግን ደግሞ ሳስብልሽ አለችኝ። ግን ግራ ገባኝ። ምን ማድረግ እንዳለብኝ አላውቅም። ውስጥ እንደምደበቅ ግራ ይገባኛል። ከእናቴ ጋር እንኳን አልግባባም። አሁን በቃ በደወሉ ሰዓት
አመጣላችኋለሁ። ግን ህመሜን አያውቁትም። በቃ ውስጤ ደግሞ ሌላ ችግሮቼን ህመሞቼን ብዙ ማለት እኔ ብዙ ህመም ያለብኝ ግን ሁሉንም ችያለሁ። እኔ 10 ዓመት ይሆነኛል አረብ ሀገር በጣም ሄድኩ። ብር የለኝም ግን ምንም አይመስለኝም። ግን የምህቴንና የልዩን ሞት መቀበል አቃተኝ። አይዞሽ ብሎኛል። አይዞሽ አለሁልሽ ብሎኛል። አይዞሽ እኔ ያለሁልሽ ብሎኛል። ግን የለም እኔ ያለሁልሽ ባሌም በአንድ ወር ሞተብኝ። አንድ ወር አንድ ቀን ያወራሁት እሱም ብዙ ሰዓት አላወራሁትም። አለሁልሽ ብሎኝ ነበር ግን ሄደ። እንደሱ የሚረዳኝ የለም ማለት አሉ እኮ ወንድሞች አሉ፣ ግን እንደሱ የሚረዳኝ የለም። እንደሱ የሚወድም የለም። ሁለት በጣም የተለዩ ናቸው። በቃ አይቻት አላውቅም። በጣም ናፍቃኝ ነበር ታውቃለህ። ምንም ነገር እንዳታረጊ ራስሽ ላይ ገብቶሻል። ስታወሪው ይቀላል። እንዲህ ብታረጊ እንመካከራለን። ኦኬ እንዲህ ብታረጊ በዚህ ቢሆን ምናምን ቀን ቀን ሲተካ እየተሻሻለ ነገ ጠንካራ ትሆኛለሽ። የደረሰብሽ መከራ አይደለም አንቺ ከደረሰብሽ መከራ ትበልጫለሽ። እዚህ ውስጥ እኮ ብዙዎቹ ሰዎች እኮ ስንት ነገር አሳልፈው ነው የቆሙት። ያለፈባቸው ሰይፍ ሳያቃጥላቸው ቀልቶ ይመስልሻል? አይደለም። እነሱ ግን ጠንካራ ሆነው ነው የቀጠሉት። አንቺም ትችያለሽ። ነገ ፈገግ እያልሽ ይህም እኮ አለፈ ብለሽ የምታወሪው ጊዜ ይመጣል። የመጀመሪያውን መረጋጋት ነው ያለብሽ። መሬት ያሽ ራሴን ከፎቅ መኖር ምናምን ማን እንደዚህ ብለው ብለሽ መኖር አለብሽ። የደረሰብሽን ፈተና ልትስቂበት ነው የሚገባው ፈተናሽ ላይ። እሺ እኔም ወንድምሽ ነኝ ያለው ያው እዚህ ውስጥ እህቶችሽ ናቸው። ብዙዎቹ በብዙ ፈተና ውስጥ አልፈው እየተጠገሙና ጠንካራ ሰዎች ናቸው። እሺ ተስፋ መቁረጥ የሚባል ነገር የለም። ተግባባን? ግልጽ ነው። ኔትወርኩ ዘግይቶ ነው የሚደርሰው።